ሰላም እንኳን ወደዚህ ቻናል በሰላም መጣችሁ። ቪዲዮውን ከመጀመራችሁ በፊት ያው እንደተለመደው ላይኳን አንዴ ግጫት፣ ከዛ ሳብስክራይብ ሼር ማድረጋችሁንም አትርሱ። በተለይ ይሄ በጣም አስፈላጊ ስለሆነ ቴሌግራም ኤርድሮፕ ላይ ለሚሰሩ ሰዎች ሼር አድርጉላቸው። እዛ ጋር ለሚዝጉ አሁን ማለት ነው ሼር አድርጉላቸው። እሺ ቀጥታ ወደ ሐሳቡ እንሄድ። ቴሌግራም ላይ አንድ ነገር አለ። ምን ነው እሱ ነገር ደግሞ ኤርድሮፕ የሚባል ኤርድሮፕ መጀመሪያ ነገር እሳቢያቸው ማለት ነው ያው የተለመደ ነው። ሌላ አሁን እንግዲህ እናንተ ብዙም እንትን የቴሌግራም ብሎክቼን ለማጭበርበሪያ እየተጠቀሙበት ያሉት ብሎክቼን ነው። ቴሌግራም ላይ ይህ ብሎክቼን ቶን በመባል ይታወቀው ብሎክቼን የቴሌግራም የራሳቸው ነው። 2015 ነው 16 አካባቢ ነበር እሳቤው። ከዛ በኋላ መቼ እንደተጨረሰ ባላቅም በዛ ጊዜ ነበር የተጀመረው ራሱ ፕሮጀክቱ እና ኖት የሚባል ብሎክቼን ነበር አስበው የነበረ። ከዛ በኋላ ወደ ቶን እንትን ብለው ቀየሩት። ያው እዛው ላይ ነበረ ዳይሬክሽኑን የስሙን ዳይሬክሽን ቀየሩና ግን ኖት ሚለውን ቶን ሚለውን ብሎክቼን አደረጉና ኖት ብለው ደግሞ ኮይን አመጡ ማለት ነው። በዚሁ ብሎክቼን ላይ ረን የሚያደርግ ኮይን ማለት ነው። እና ይህ ፕሮጀክታቸው ለቀጣዩ ህዝቡን የሚበሉበት ማለት ነው። ወይም ደግሞ እንዳለ ቴሌግራም ላይ ያለውን ኮሚኒቲ የሚጠቀሙበት እንትን አመጡ ማለት ነው። ዘዴ ዘየዱ ማለት ነው። ከዛ አንፃር መጀመሪያ ያው ወርቁን ሰጠህ ነብሱን ማለት ነው። ኖት ኮይን የሚባል ኮይን አመጡና ኤርድሮፕ አመጡና በጣም ብዙ ሰዎችን ጠቀሙ። ከዛ በኋላ እብድ ሆነ። እንግዲህ በዛ ያገኙትን ሰው ቅጥ የለውም ብዛቱ ማለት ነው። አሪፍ ነበረ ገንዘቡ ሽያጩ ማለት ነው። እና እንደዛ አደረጉና ሁለት ነገር አገኙ። አንደኛ ኖት ኮይን የሰራው ሙሉ ህዝብ መጣ። ሁለተኛ በኖት ኮይን የተጠቀሙትን ሰዎች ስላየ ሌላው የቴሌግራም ተጠቃሚ ሙሉ በሙሉ ኤርድሮፕ የሚባል ነገር ሀንት ማድረግ ጀመረ ማለት ነው። ከዛ በኋላ እንግዲህ የምታውቋቸው ነው እነ ሃምስተር እነ ብለም እነ ሜጀር ከዛ በፊት የነበሩ እነ ዶግስ ሌሎችም በጣም ብዙ መጡ ማለት ነው። እዚህ ጋር እንደምታያቸው የቴሌግራም ካምፓኒ ባለቤት ፓቨል ድሩቭ ወይም መስራቹ ማለት ነው ክሪፕቶ ፌክ ወይም ደግሞ ስካም ክሪፕቶ ፕሮጀክቶችን ፍሪደም አላቸው፣ ነፃነት አላቸው። ስካም ማድረግ ይችላል። Three dimensions: freedom to communicate privately, freedom to express yourselves publicly, freedom to promote your crypto scams. አብዛኛውን ማለት ይቻላል አንድ ወቅት በተለይ ትሬንድ ሆኖ ነበር። ትምህርቱን ትቶ ሁሉም ሲሰራ የነበረ ይሄ ነው። እንግዲህ ይህ ሁሉ የቴሌግራምን ተጠቃሚ ሙሉ በሙሉ እንዲዘረፍ ማለት ነው ያደረገው ሰውየው። ታስሮ ነበረ፣ ፈረንሳይ አስረው ነበር በሆነ ወቅት። አሁን ተፈቷልኝ። እንግዲህ አንድ ወር አይሞላም አሁን የተፈታው እና ማለት የቁም እስረኛ ሆኖ ነበር እዛ ፈረንሳይ ያለ። እኔ በጣም ነበር ደስ ያለኝ ቀጥታ እንደታሰረ እና በዚህ ምክንያት ሲያለቃቅሱ የነበሩ እና እንደና 433 የሚባሉ የቴሌግራም ቻናሎች ነበሩ። ምክንያቱም ለነሱ የሚጠቅማቸው በጣም ብዙ ነገር ስላለ። ግን ሞኔሪክስ የሰራችሁ ሰዎች ይኖራላችሁ። ሌላም ተመሳሳይ እንደነ ሞኔሪክስ ከእያንዳንዱ ሰው 3 ቶን 2 ቶን ደረጉ በልተዋል። ይሄ ቶን እንግዲህ በወቅቱ አንድ ቶን እስከ 850 ብር ይሸጥ ነበር። እስከ 1000 ገብቶ ነበር። እንግዲህ በዛ ብር እየገዙ ማለት ይቻላል። ወይም ደግሞ ከዛ በፊት በሰሩት በኖት ኮይን ምናምን የሰበሰቡትን ጊዜያቸውን ዌስት አደረጉ። እንግዲህ እንዲያደርገው ነው ኖት ኮይን ሰጧችሁ ገንዘቡን አዙረው ያን ገንዘብ ለነዚህ ስኬም ፕሮጀክቶች እንድታውሉ አደረጉ። ቴሌግራም እኮ አውቶማቲካሊ ያውቃቸዋል እኮ እነዚህ እና ራሳቸው ያውቁታል። ገብቷቸዋል። ይሄን ማስወገድ ይችሉ ነበር እያንዳንዱ ማለት ነው ላይሰንስ ኖሮት ምናምን እንዲገባ ማለት። ግን የራሳቸውን ኮሚኒቲ የቴሌግራም ኮሚኒቲ ሙሉ በሙሉ በተለይ የአፍሪካውን ህዝብ ወጣት በደንብ አድርገው በሉት ማለት ነው። በቴሌግራም ከፍተኛ የሆነ ፍቃደኝነት ስለዚህ ቀጣዩ ትውልድም እንዲያለ እያሰበ እንዲበላ ነው እነሱ የሚፈልጉት። እና እጅግ የሚያሳዝኑ ሌቦች እንዳለ እንዴት እንደሚደግፍ እንደነ ሞናሪክስ አይነት ስካም ፕሮጀክቶችን እንዴት እንደሚደግፍ freedom to promote your crypto scams ራቸው ነገሮች ይኖራሉ። ቀጣይ ግን ሙሉ ወርቅ ለማግኘት ነፍሳችሁን አትጡ። ያ ማለት ተጋነነ እንዳትሉ። በጣም ጊዜያችሁን ሰውታችሁ፣ ጊዜ ማለት ህይወት ነው። ይሄን ህይወት ሰውታችሁ የሰራችሁትን እስካም እንድትደረጉ ፈቅዶ ወዶ አመቻችቶ ማለት ነው እናንተ ስኬም እንድትል ራሳቸውም ሊሆን ይችላል። አሁን ለምሳሌ እንደነ ሞኔሪክስ አይነት ፕሮጀክት ራሳቸው ሊሆን ይችላል።
እና ቴሌግራም ላይ ምንም አይነት ኤርድሮፕ እንዳትሰሩ አለቀ። ሁሌም ስትሰሩ እንዲህ አይነት ፕሮጀክቶችን አትስሩ። ማለት ባጭሩ ቴሌግራም ላይ ያለ ኤርድሮፕ አትስሩ። ሪኮመንድ አደርጋችሁ መስራት ትችላላችሁ፣ እኔ አላስገድድም። ግን በመረጃና በማስረጃ ከምነግራችሁ አንፃር እንዲህ ናቸው። እኔም ሰርቼ ስለማውቅ ከዛ ይልቅ ምን አይነት ስራ መስራት እንዳለባችሁ ኦንላይን ላይ በቀጣዮች ብዙ ቪዲዮዎች በደንብ አሳያችኋለሁ። ዩቲዩብ ላይም ወይም ደግሞ የሆነ ቦታ እንዴት አደረጋችሁ፣ እንዴት ሰራላችሁ፣ እንዴት ታገኛላችሁ የሚሉ ማለት ነው። በቃ እኔ በጣም ያሳዝኑኛል። ምላሳቸውን ከራባት አሳክለው እንደዛ እየጮሁ ምስኪን ልጅ የነሱ ሳብስክራይበር የነሱ ኮሚኒቲ ባጭሩ ዩቲዩብ ላይም ሆነ ቲክቶክ ላይ ሆነ የሚከተላቸው ሰው ሲበላ ምን ህሊናቸው እንዴት ነው ለቀጣይ ቪዲዮ እንዴት ነው ህሊናቸው እንትን ብሎ ሊሰሩ የሚችሉት? እኔ በጣም ያሳዝነኛል። ከዚህ አንፃር ጥንቃቄ እንድታደርጉ ነው የምነግራችሁ። ሌላው ሁለተኛ ከዚሁ ከቴሌግራም ጋር የተያያዘ ማለት ነው ሌላም ፕሮጀክቶች አሉ። ለምሳሌ ሜኔት ብሎክቼን ላይ የሚሰሩ ለምሳሌ አሁን ፓይ ክሪፕቶ ከረንሲ የምታውቁት ናቸው። ሌሎችም አንዳንድ ተመሳሳይ በአፕ ቨርሽኑ ነው በአፕ ሆነው የመጡ እንትሮች አሉ። እነዚህ አይነቶችንም አትስሩ። ሆይ ሊስት ሲሆኑ አመድ ነው የሚደፉባችሁ፣ አቧራ ነው የሚደፉባችሁ ፊቷችሁ ላይ። ምንም አይጠቅም ነገር ነው ሰሩ የምኖሩ። ስለዚህ አሁን ላይ መስራት ያለባችሁ ትሬንድም ነው። በእርግጥ አሁን ላይቭ ስትሪሚንግ አፖች ደግሞ ቢያስ የሌላቸው ለምሳሌ ሴት ወንድ ብለው ማይከፋፍሉ እንደዛ ከመሆናቸው ባሻገር ደግሞ ሌላም ማየት ያለባችሁ ነገር ይኖራል። እሱም በቀጣይ ቪዲዮ ሰራለሁ። እዚህ በኋላ ቴሌግራም ላይ ስተን የምታደርጉ ሰዎች ኤርድሮፕ ሊስት እስኪሆን እንትን የምትሉ ሰዎች አሉ። እኔ ልነግራችኋለሁ፣ ማታ ጨለማ እንቅልፉን ሳይተኛ ኤርድሮፑን ታፕታፕ አያሳዝናችሁ? እንደዛ ሲያደርግ ከርሞ ማይረባ ማለት ነው 1500 እና እንደኔ ወይም የሆነ መስፈርት ያመጡና እንዲህ አላደረክም ይልና መጨረሻ የሌለ ነው የሚሆኑባችሁ። የሆነ ሊስት ሊሆን ጊዜ እንደፈለገ ነው የሚጫወቱባችሁ። ስለዚህ አደራችሁን ተጠንቀቁ። እንደዚህ አይነት ፕላትፎርም አትስሩ። ቴሌግራም ላይ አሁንም ሌላ ቆሻሻ ነገር አለ ትሬንድ የሆነ ያ ደግሞ ሰዎችን በደንብ ገንዘብ እየበላል። በነገራችን ላይ ቀጣይ አሁን አንድ ቪዲዮ እሰራለሁ። አሁንም እዚሁ ቴሌግራም ከኤርድሮፕ የወጣ ደግሞ ገንዘብ እናገኝበታለን ብላችሁ አብዛኛውን እንኳን ይሄ እኔ እንዴት አይነት ትምህርትም እንደተማራችሁ እኔ አይገበኝም። ይብር ያልተማረ ሰው ራሱ ምንም ማያውቅ እንኳን ስለ አንድ ፕላትፎርም እንደዛ አይሸወድም። እናንተ እየተሸወዳችሁበት ያላችሁ ማለት እሱንን በቀጣይ ቪዲዮ ሰራላችኋለሁ። እስከዛው ግን ይሄንን ቪዲዮ ሼር አድርጉት። ሰብስክራይብ ላይኩ በላይ ይሄን ቪዲዮ ሼር አድርጉትና ቴሌግራም ላይ ኤርድሮፕ ላይ የሚሰሩ ጓደኞቻችሁ፣ ወንድሞቻችሁ፣ እህቶቻችሁ ሼር አድርጉላቸውና ከዚህ በኋላ ምንም አይነት ኤርድሮፕ ላይ ምንም አይነት ኤክስፔክት እንዳያደርጉ። ይሄን ቪዲዮ በዚህ ጨርሻለሁ። ሰላም ለእናንተ ይሁን። ሰብስክራይብ ላይክ እና ሼር ማድረጋችሁ እንዳትረሱ።